የስኬታማ ሰዎች የጠዋት ልማዶች በየቀኑ ዕለት የምናደርጋቸው ቀላል የሚመስሉ ትናንሽ ነገሮች የሚያስገርምና የማይጠበቅ ቢሆንም ስኬታማነታችንን ይወስኑታል። ትንሽ ምላጭ ሀገር ትላጭ የሚል ጥሩ የሀገራችን አባባል አለ። ጥሩም ሆነ መጥፎ ነገር፣ ስኬትም ሆነ ውድቀት በየዕለት ተዕለት ኑሯችን የምናደርጋቸው ጥቃቅን ነገሮች ውጤት ነው። ቀላል ናቸው ብላችሁ ሳታቃልሉ እነዚህን ቀጥሎ የሚነግራችሁን ቀናችሁን ውጤታማ ህይወታችሁን ደግሞ ስኬታማ የሚያደርጉ ዘዴዎችን እንዴት መተግበርና ስኬታማ መሆን እንደምትችሉ ዛሬ ነግራችኋለሁ። በትንሹ ያልታመነ በብዙ አይሾምምና ትንሿን ነገር በማድረግ ትልቁን ስኬት ለማግኘት አብራችሁን ቆዩ። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድምና እህቶቻችን እንዲደርስ ላይክ አድርጉት። ስኬትን ሁላችንም ሰዎች የምንሰጠው ቦታና የምንረዳበት የራሳችን መንገድ አለን። ለአንዳንዶች ስኬት ብዙ ገንዘብ ማግኘት ነው። ለአንዳንዶች ስኬት አግብቶ ልጅ ወልዶ በሰላም መኖር ነው። ለአንዳንዶች ደግሞ በሙያቸው ዝናንና ተቀባይነትን ማትረፍ ነው። ብቻ ሁሉም ሰው ስኬት የሚለው የራሱ ነገር አለው። እናንተም አስቀድማችሁ ለእናንተ ስኬት ምን እንደሆነ ግልጽ አድርጋችሁ አስቀምጡ። ዛሬ የምነግራችሁ ልማዶች ለሁሉም ሰዎች የሚሰሩ ናቸው። አንደኛ፣ በጠዋት መነሳት፣ በተመሳሳይ ሰዓት መንቃት። ትክክለኛ የእንቅልፍ ስርዓት በቂ ረፍት እንድታገኙ ያደርጋል። ይህም በቀን ውሏችሁ ውጤታማ እንድትሆኑና በስራችሁም ንቃት እንዲኖራችሁ ያደርጋችኋል። ከእንቅልፋችሁ እንደተነሳችሁም በፍጹም ስልካችሁን አታንሱ። አይምሯችሁ ንቁ በሆነበት በዚህ ሰዓት የምታደርጉት ነገር ቀናችሁን የመቆጣጠር ትልቅ አቅም አለው። ለምሳሌም በጠዋት የሰማችሁት ሙዚቃ አሊያም መዝሙር ቢኖር ቀኑን ሙሉ አፋችሁ ላይ እየመጣ ራሳችሁን እየዘመራችሁ አሊያም እየዘፈናችሁ ታገኙታላችሁ። ለዛም በጠዋት ከእናንተ ፍቃድ ውጪ ከተለያዩ ሶሻል ሚዲያ ፕላትፎርሞች የሚመጡ የማይጠቅሙ መረጃዎችን በማየት ቀናችሁን አትጀምሩ። ሁለተኛ፣ መጸለይ። ጸሎት ከፈጣሪያችን ጋር የምንገናኝበት መንገድ ነው። ቀናችንን በጸሎት መጀመርም በስራችን በቀናችን ሁሉ ፈጣሪን አስቀድመን መጀመር ነውና ስኬታማ እንድንሆን ያደርገናል። በነገራችን ላይ ጸሎታችሁ በምስጋና የተሞላና አመስጋኝ ስትሆኑ ብዙ የምታመሰግኑበት ነገር ተጨምሮ ይሰጣችኋል። በመማረርና ምንም የለኝም በሚል የተሞላ ጸሎት ከሆነ ደግሞ ያው ያላችሁ ይወሰድባችኋል። በዚህ ምድር ላይ ፈተና ያልገጠመው ወይም የማይገጥመው አንድም ሰው የለም። ሁሉም ሰው እንደ አቅሙ ፈተና ይሰጠዋል። የማትችሉት ፈተና በፍጹም ተሰጥቷችሁ አያውቅም። ሁሉም በልኩ ነው የሚፈተነው። ሀብታም ብትሉ ድሃ፣ የተማረ ብትሉ ያልተማረ፣ ስራ ያለው ብትሉ ስራ ፈላጊው፣ የሀገር መሪ ብትሉ ገበሬው፣ ብቻ ምን አለፋችሁ ሁሉም ሰው ይፈተናል። ግን እንደ መልካችን ሁሉ በህይወት የሚገጥመን ፈተናም የተለያየ ነው። ደግሞ የሚገርማችሁ ነገር ፈተናችን አለማብቃቱ ነው። አንዱን ፈተና በአሸናፊነት በድል ካጠናቀቃችሁ እንኳን ደስ አላችሁ ተብሎ ሌላ ፈተና ይጠብቃችኋል። ከተሸነፋችሁ ግን እስክታሸንፉት ድረስ እዛው ፈተና ላይ ትቆያላችሁ። ስለዚህም ፈተና የማይቀር ከሆነ ከፈተናው ለመውጣት ጥበብ እንዲሰጠን ፈጣሪን መለመን እንጂ ማማረር ስኬታማ አያደርገንም። ቶሎ ለማለፍ ፈጣሪን መያዝ ነው የሚያዋጣው። በማመስገን የተደረገላችሁን በረከቶቻችሁን በመቁጠር ሁል ጊዜም ጠዋት ቀናችሁን በምስጋና ጀምሩ። ሶስተኛ፣ ቀንን ፕላን አድርጎ መጀመር። ስኬታማ የሆኑ ሰዎች በእያንዳንዷ ቀን ለመስራት የሚያስቡትን ነገር ፕላን ያደርጋሉ። ከዛ ውጪ ላሉ መዘናጋቶች እንዳይጋለጡ መስራት ያለባቸውን ነገር ያዘጋጃሉ። ብዙዎቻችን ይህን ማድረግ ከብዶን ቀናችንን በዘፈቀደ የምንመራ አለን። በተጠራንበት ሁሉ የምንገኝና እንሂድ በተባልንበት የምንሄድ ነን። ይሄ ግን ብዙ ዋጋ ያስከፍለናል። ስኬታማ መሆን ከፈለጋችሁ ትልቅ ዋጋ ልትሰጡት የሚገባው ነገር ጊዜያችሁን ነው። ጊዜያችሁን በአግባቡና ስኬታማ መሆን የምትፈልጉት ነገር ላይ እያዋላችሁ ስለመሆኑ ሁል ጊዜም ራሳችሁን መፈተሽ ያስፈልጋል። በቀን ውስጥ ቅድሚያ ሰጥታችሁ የግድ ማከናወን ያለባችሁን 3 ነገሮች መጻፍ ይመከራል። አራተኛ፣ ኤክሰርሳይዝ ወይም ደግሞ ስፖርታዊ እንቅስቃሴ ማድረግ።
ጤንነታችንን ለመጠበቅና የሰውነት ቅርጻችንን ከማስተካከል በተጨማሪ የአካል ብቃት እንቅስቃሴን በጠዋት መስራት ሰውነታችን እንዲፍታታና ንቁ ሆነን እንድንውል የሚያደርግ ነገር ነው። ስለዚህም እነዚህን 4 የስኬታማ ሰዎች የጠዋት ልማዶች በትንሹ በመጀመር የህይወታችሁ አንድ አካል ማድረግና ስኬታማ ቀንን በአጠቃላይም ስኬታማ ህይወትን መምራት ትችላላችሁ። ውድ የቻናላችን ቤተሰቦች ቪዲዮን ከወደዳችሁት ላይክ አድርጉት። እንደዚሁም ይጠቅማታል ለምትሏቸው ስኬታማ እንዲሆኑ ለምትፈልጓቸው ጓደኞቻችሁ፣ ወዳጅ ዘመዶቻችሁ ሼር አድርጉላቸው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይም በሌላ ቆንጆ ፕሮግራም እስከምንገናኝ ድረስ ሰላም ቆዩን። አመሰግናለሁ። ወዳችኋለሁ።